የተግባር ሰው መሆን ማለት ደስ ሲልህ መስራት አይደለም። ደስ ሲለውማ ማንም ይሰራል እኮ። እየደበረህ በቃ ሰውነትህን ቅፍፍ እያለ መነሳት ነው። ያለበለዚያ የስሜት ባሪያ ትሆናለህ። ጨክነ ማድረግ አለብህ። ወደ ተግባር መግባት አለብህ። ሲመች መስራት አይደለም የተግባር ሰው መሆን። ጊዜያዊ ደስታ የሚሰጡህን ነገሮች በጥበብ ለፋቸው። ለእውነተኛ ደስታ ስትል አሁን የማይጠቅሙህን ሰዎች፣ ነገሮች፣ ሁኔታዎች፣ ቦታዎች ሁሉ ከህይወትህ አውጣቸው። የተመረዘ እጅ ወይም እግር የሚቆረጠው ባለቤቱ ስለማይፈልገው አይደለም፣ ግን ሌሎቹን የሰውነት ክፍሎች ስለሚመርዛቸው ነው። ስኬትና ደስታ መስዋዕትነት ይጠይቃል። ወዳጄ የሚጠቅምህን አሳምረህ ታውቃለህ። ቆራጡን የተግባር ሰው ሁን። ምን ማድረግ እንዳለባችሁ እኮ ታውቃላችሁ። ስፖርቱን መስራት እንዳለባችሁ፣ መጽሐፉን ማንበብ፣ ጠዋት መነሳት። ራስህን መቀየር ትፈልጋለህ፣ ግን እያደረግህ አይደለም። የተግባር ሰው አይደለህም። ወደ ድርጊት አልገባህም። መድኃኒቱ ቦርሳ ውስጥ አለ፣ አልዋጥከው። መነሳት ፈልጋለሁ፣ ራሴን መቀየር ፈልጋለሁ ካልከኝ የተግባር ሰው መሆን አለብህ። ስንፍናህን ቆፍረህ መቅበር አለብህ። ስንፍና ምርጫ አይደለም። ስንፍናን ከምርጫ አውጣና ያለ አንድ አማራጭ ብርታት ይሆን፣ መጠንከር፣ መበንታት ይሆን። የሆነ ቀን ተነስቶ ህይወትህ አይቀር። የሆነ ቀን ተነስተህ ሎተሪ አይደርስም፣ አያልፍልህ። እንዲያልፍልህ የሆነ ማድረግ ያሉብህ ድርጊቶች አሉ። ወደ ተግባር መግባት አለ። በሐሳብ መንሳፈፍ የለብህ። ካለፋ ካልደክም፣ ራስ ላይ ካልሰራ ዓለምም አያከብርህም። ቤተሰቦችህ ይነቁሃል። አለቃ አይወድም። ራስህን መቀየር ትፈልጋለህ፣ ግን ምንም ድርጊት የለም። ማቀድ ብቻ፣ ማሰብ ብቻ፣ ምን ላድርግ ማለት ብቻ። ምንድነው ያስፈራ? የትኛውን ገንዘብ እንዳታጣ፣ የትኛው ዝና እንዳይበላሽብህ ነው የተጨነቀው? ከመሬት ወዴት ይወደቃል ሳትጨነቅ በወል ምንም ሰው ነኝ፣ ከዚህ በኋላ ግን የሆነ ነገር እፈጥራለሁ በል። በድፍረት ሳትፈራ ጀምር። ተሳሳት፣ ኤክስፐሪመንት አርግ፣ ተሰደብ፣ ተጠላ። የፈለገ ነገር ቢሆንብህ አሁን ከሆነብህ ነገር አይበልጥ። መነሳት ነው የምትፈልገው? ራስህን መቀየር ነው የምትፈልገው? ስለዚህ ሁለት ምርጫ አለ። ወይ ተኝተህ ህልም ታልማለህ፣ ወይ ተነስተህ ህልምህን ታሮጣለህ።